እንኳን ደህና መጣሽ መግዲ። እንኳን ደህና ቆያኝ አቶ ግሩም፣ እንዴት ነህ? የኢትዮጵያ ምርጥ ወደ ሆነው ወደ አባይ ቴሌቪዥን እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ አባዮች። በጣም አመሰግናለሁ ስለተገናኘን፣ ደስ ብሎኛል። ቤተሰባዊነት ስሜት አለው። ከበሩ ጀምሮ ስመጣ በጥሩ ቤተሰባዊነት ፈገግታ፣ የኔነት ስሜት ነው የተቀበላችሁኝና በጣም ደስተኛ ነኝ። እንኳን ደህና ቆያችሁኝ። የኢትዮጵያ ምርጥ የሆነው አባይ ቴሌቪዥን አየር ላይ ከወጣ 3 ዓመቱ ነው። በ3 ዓመት ውስጥ በርካታ የመዝናኛና የቁም ነገር ፕሮግራሞች ለህዝብ ስናቀርብ ቆይተናል። በአጭር ጊዜም ለህዝብ ሰፊ ህዝብ ጋር መድረስ ችለናል። የ3 ዓመት ጉዞ በርካታ ፈተናዎች የነበሩት ነበሩ። በዛ ሂደት ውስጥ ልዩ ልዩ ፕሮግራሞች አቀርበን ቀርጸን ህዝብ ጋር በሰፊው መድረስ የምንችልበትን አሳክተናል። አሁን በተጨማሪ ከፍታ ለመምጣት በርካታ ግምገማዎች እያደረግን እንገኛለን። በዚህ ሰዓት ላይ ከመቅዲ ጋር በመገናኘታችን እጅግ በጣም ደስተኛ ነን። አዎ እውነት ነው። እንግዲህ ያው በየዘርፋችን እኛም ያለነው እዚሁ የመዝናኛ ዘርፍ ላይ ስለሆነ በተለይ በቴሌቪዥን ጣቢያ ደረጃ ህዝብን እያዝናኑ ቁም ነገርን እያስጨበጡ መዝለቅ ቀላል የሚባል ጉዞ የለውም። ግን ጥሩ ደግሞ ኃይልና ተስፋ እንዳለው የምናየው 3 ዓመት ጉዞ ማለት በጣም አጭር ነውና ቶሎ ህዝብ ውስጥ ገብቶ ተቀባይነትን አግኝቶ ወደ ተሻለ ደረጃ ለመሄድ ትልቅ ተስፋ ያለው ቤት ነውና ሐሳብህን እጋራለሁ። በጣም ከባድ ነው መዝናኛውን ዘርፍ ይዞ መጓዝ። አንድ ሳምንትን መዝለል እንኳን ከባድ ነው። ትንሽ ስህተቶች፣ ትንሽ ጥፋቶች በጣም ገነው ህዝቡ ጋር ሲደርሱ እነሱ ለመቆጣጠር መቻል እና ተቆጣጥሮ መዝለቅ መቻል አይደለም ዓመታትን ጉዞ በጣም ፈታኝና ከባድ ነው። ስለዚህ ላላችሁ ስኬት ላላችሁ ጉዞ ሁሉ በጣም ደስ ይላል። ትልቅ ስኬት ነው። እንግዲህ የፕሮግራም ይዘቶቻችን በአሁኑ ሰዓት የሚታወቁት በርካታ የልዩ ልዩ የመዝናኛ ፎርማት ያላቸው በርካታ ታዋቂ ሰዎችን ባለሙያተኞችን ያሳተፈ ፕሮግራሞች እየሰራን እንገኛለን። የፕሮግራም ፎርማቶቻችን ጌም ሾዎች፣ ውድድሮች እንዲሁም ቶክ ሾዎች ያካተተ ነው። እነዚህ ፕሮግራሞቻችንን አሁን ላለፉት ሳምንታት ሰፊ ግምገማ እያካሄድን እንገኛለን። የህዝብንም አስተያየት ጨምረን አክለንበት ፕሮግራሞቹን በልዩ ከፍታ ለማምጣት እየቀረጽን እየተዋየን እየሰራን እንገኝበት ሰዓት ነው። እንግዲህ የጎደለችው መቅዲ ነበረች። መቅዲ እንኳን ደህና መጣሽ። እዚህ ላይ ይህን ከፍታ አመሰግናለሁ። በተሻለ መንገድ የበኩልሽን ታደርጊያለሽ ብለን እንገምታለን። አዎ ምንም ጥርጥር የለውም። በደንብ እንግዲህ ቅድምም ብለናል። በተለይ በሌሎቹ ዓለማት ትልቁ ኃይልና መሳሪያቸው ሚዲያ ነው። የሚዲያውን ኃይል ተደራሽነት ተጠቅመው ቁም ነገር መዝናኛውን አዋስተው ሀገርን ከጀርባ በመደገፍ ሰውን በማዝናናት ተስፋ በመስጠት ብርሃንን በማሳየት የከበደውን ነገር በማቅለል በማቃናት በጣም ሀገርን ትውልድን ከሚሰራ ትልቁ ቀዳሚው ማለት ይቻላል ሚዲያ ነውና በዚህ የሚዲያ ዘርፍ ላይ ደግሞ በተለይ እያዋዙ መዝለቅ በጣም ትንሽ ከበድ ያደርገዋል። እኔ ሙያው ላይ ስለነበርኩኝ ለመተቸትም ከፊት ስትሆን ደግሞ ለመወቀስም ሰዎች አጨብጭበው ከፍ ለማድረግም ቅርብ ናቸው የኛ እንግዲህ ተመልካቾቻችን። ስለዚህ እነሱን በሚመጥን እነሱን በሚያስደስት ሁኔታ ለመዝለቅ ምንም ጥርጥር የለውም። መድረኩ እስካለ ድረስ እንግዲህ ፈጣሪ በሰጠን ደግሞ ጸጋ በህዝቡ ፍቅር ህዝብ በሰጠን ደግሞ ወዳጅነትና ቤተሰባዊነት ከእናንተ ጋር ብዙ ስራዎችን እንሰራለን። እንግዲህ በዚህ ጉዞ መካከል ሳላደንቅም አላልፈው አባይ ቴሌቪዥን አብሮ ማደግን ምሳሌ የሚሆን ትልቅ ቤት ነው ብዬ አምናለሁና ሰዎች እንግዲህ ሲደርሱ ሲበቁ ባላቸው መክሊት ሲያገለግሉ ደግሞ እኔ ከሚል ይልቅ እኛ አብረን እንጓዝ አብረን ከፍታ ላይ እንደርሳለን። እናንተም ታስፈልጋላችሁ፣ እኛም ደግሞ ያለን መድረክ ያስፈልጋቸዋልና ተጋግዘን እንዝለቅ የሚል ሐሳብ ልብ ይፈልጋል አይደለም? ጥሩ ልብ ቀና ልብ ይፈልጋልና በቀናነት መቅዲ ብላችሁ እንግዲህ ስንነጋገር በጣም ብዙ
ከፍ ያሉ ነገሮች ብቻ ሳይሆኑ ንጹህ ልብ፣ ቅንነት ያለበት ኃይል አለ ቤታችሁ ላይ አባይ ቴሌቪዥን ቤታችን ላይና በጣም ደስ ብሎኛል። ምንም ጥርጥር የለውም እንሰራው ነገር ያፈራል ወይ? አዎ። ማንንም ይዘን አይደለም፣ ህዝብን ይዘን የሚወደንን የሚያከብረንን ሁሉ ጊዜ ሚዲያ ላይ የሚያያቸውን ሰዎች የሚያከብር የሚያፈቅር ህመማቸው ህመሙ አድናቆታቸው ከልብ የሆነ ሰጪነታቸው ያለ ስስት የሆነ ህዝብን ይዘን እናንተን ይዘን እንዘልቃለን እና እኔም እንግዲህ ደስ ብሎኛል። በጣም በደስታ ነው የማወራው። ዛሬ እዚህ የምንገኘው ትልቅ የሥራ ስምምነት ለመፈጸም ነው። መክቢ ወደ ኢትዮጵያ ምርጥ ወደ ሆነው ወደ አባይ ቴሌቪዥን እንኳን በድጋሚ እንኳን ደህና መጣሽ። በጣም አመሰግናለሁ። እንኳን ደህና ቆያችሁኝ። ደስተኛ ነኝ በጣም። ለምንድን ነው ይሄንን የምለው? ብንመጣ ልንሞላው የተገባ ቦታ ይኖራል ብዬ አምናለሁኝ። በተለይም ቁም ነገር አዘል የሆኑ አሁን ሰዎች ከተለያዩ አቅጣጫዎች የተለያዩ ነገሮችን ያገኛሉ፣ መረጃዎችን ያገኛሉ። ትክክለኛ መረጃ፣ የሚጠቅም መረጃ፣ የሚገነባ መረጃና በልኩ እንደየእድሜው የተዋዛ ለወጣቱም ለልጁም ለአዋቂውም በሚመጥነው መንገድ እየመገበ የሚሰጥ ኃላፊነት የሚሰማው ተጠያቂነት ያለው ሚዲያ ውስጥ መገኘት እድለኝነትም ነው ብዬ ነው ማስበው። ከዛ በተጨማሪ ሰላማዊ የሆነ ቤተሰባዊ የሆነ የስራ ኢንቫይሮንመንት ወይም ያለህ ክበብ ትልቅ ሚና አለው ለሚዲያ። ኃይል ይዘህ የምትመጣው በኤነርጂ የምትመጣው ውስጥ ያለ መሙላት፣ እረፍት፣ የኔነት ስሜት፣ የደስታ ስሜት፣ ብርሃንነት ያለው ስሜት ይዘህ ህዝብ ፊት ስትቆም ይጋባል። ያንን ስሜት ከጅምሩም ቢሆን አይቼበታለሁኝና በጣም ደስ ብሎኛል። ቤተሰባዊነት፣ ሁሉ ሰው ለመስጠት ለህዝብ ለማስደሰት የሚጓጓ አይን ነው የምታየው። ይሄን አድርገን የሚልና ህዝብን ያከበረ ነው። ደስ ይላል። ቅድም እንዳልከው ደግሞ ገምግሞ የተሻሉ ሀሳቦችን ይዞ መምጣት በጉዞ የሚያስተምርህ ነገር ነው። ትናንት ስትጀምር ያለ ኃይልና ስትዘልቅ ያለው ኃይል ሚዲያ ሌላ ትምህርት ቤት ነው። በጣም ብዙ ነገሮች እየተማርንበት የምንሄደው ነው። እንደ ሙያተኛም እንደ ባለቤትነትም ቀላል አይደለምና ሊመጡ የሚችሉ ከፍታዎች ከፊታችን ትልቅ እንደሆኑ አምናለሁ። ምክንያቱም እኔም ብቻ ሳልሆን ብዙ ሙያተኞች፣ ብዙ እዚህ ዘርፍ ላይ ልምዱ ያላቸው ሰዎች በተሻለ ጥራትና ከፍታ ህዝቡን በሚመጥን እየመጣ እንደሆነ አውቃለሁ። እንግዲህ እዛ ውስጥ እንዳልነው ልንሞላ የምንችለው ብዙ ነገሮች ይኖራሉ። ያው እኔ እንግዲህ እንደምታውቁት የህዝብ ልጅ ነኝ ብዬ ነው ማስበው። በጣም ብዙ እናት አባቶች፣ በጣም ብዙ ወንድም እህቶች፣ ልጆች ያሉኝ ሰው ነኝ። በመንገዴ ሲሄድ መቅደስ የሁሉ ናትና ያ በጣም ደስ ይለኛል። ተገብቶኝ ነው ብዬ እንኳን ባላምን ከሚገባኝ ልክ በላይ የኔ ህመም፣ የኔ ድካም፣ የኔ ከፍታ የራሱ አድርጎ የሚያይ ብዙ ቤተሰብ አለኝና ከዛ ውስጥ አንዱ እንግዲህ አባይ ቴሌቪዥን ነው። ያንን ኃይል ያንን የሰው ፍቅርና አክብሮት በማሳነስ ሳይሆን በማብዛት እንደው ይገባኛል አይነትም ሳይሆን ከዚህ በላይ ዝቅ ብሎ ደግሞ ህዝቡን ከፍ አድርጎ ብርሃን የሚሰጥ ለተከፋው፣ ላዘነው፣ ለጎደለበት የሚሞላ ኃይል የሚሰጥ ፕሮግራሞችን ነው የማዘጋጀው ከአባይ ቴሌቪዥን ጋር በመሆን። ሌላው እንግዲህ ከጊዜ ወዲህ በጣም የመዝናኛ ሰው እንደሆንኩ ብዙዎች ይነግሩኛል። እናንተን አሳምኗል ይሄ ነገር? በሚገባ አዎ፣ ለመዝናኛው ጥሩ ነሽ፣ ትሆኛለሽ፣ ለመዝናኛ የተሰጠ አይነት ማንነት አለሽ ይላሉ ሰዎች። ዝናናት ማለት ብዙ ነገሮች አእምሮ ሊፈጥር ሲዘጋጅ በተዝናኖት የሚጀምርበት ነውና ጥሩ የመዝናኛ ፕሮግራሞች ይኖራሉ። ማገዝ ይኖራል። ማህበረሰብን እንደግፋለን፣ እናግዛለን፣ በምንችለው አለውላችሁ እንላለን፣ ቅርብ እንሆናለን። ፍቅር ያለበት ህይወት ያለበት እውነተኛ ርህራሄ ስሜት ያለባቸው ሁሉንም በከፍታ ለመዝለቅ እኛ እንግዲህ ተዘጋጅተናል። እኔ በጣም ደስ ብሎኛል። አብረን የስራ ውል ስምምነት ስለምናደርግ ትልቅ የስራ ውል እንግዲህ በትልቅ ከፍታ ለመስራት እቅድ ላይ ስላለን ያንን የሚመጥን በመዝናኛውም እንዲሁ በቁም ነገር ፕሮግራም የሴት ፕሮግራም አቅራቢና አዘጋጅ በሀገራችን ውስን ናችሁ። ከዛ ውስጥም ለብዙ ዓመታት ህዝብ ጋር ቀርበሽ ለብዙ ዓመታት አቅምሽን ስታሳይን ቆይተሻል። በመዝናኛውም በቁም ነገሩም በትወናውም ብዙ ስታደርጊ ቆይተሻል። ስንከታተልሽ ነበር። እንደ ጣቢያ ልመጣ ያሰብነውን ከፍታ
ከአንቺ ጋር መስራት አማራጭ የለው ጉዳይ ነው። አመሰግናለሁ በጣም በዚህን ያህል ደረጃ ስለተማመናችሁብኝ። በእርግጥም በጣም ብዙ ልንሰራቸው የተገቡ ስራዎች አሉ። ስለዚህ ባለኝ ልምድ፣ እውቀት፣ የህዝብ ፍቅር አብረን የምንጓዛቸው በጣም ብዙ ስራዎች አሉ። ህዝብ የናፈቃቸው፣ ህዝብ የፈለጋቸው፣ የወደዳቸውን ሁሉ ይዘን ነው የምንዘልቀውና የሁል ጊዜው አክብሮታችሁ፣ ወዳጅነታችሁ አይለየን። እንግዲህ ልንሰራ ያሰብናቸው በጣም ትልልቅ ፕሮግራሞች አሉ። ዛሬ ትልቁ እንግዲህ እዚህ የቆምንበትም ዓላማ የስራ ውል ስምምነት ለማድረግ ነው። ስምምነቱ ላይ የሁላችሁም ሚና ትልቅ ነው። በበጎ ሀሳቦችን በመስጠት ጨዋ በሆነ አስተያየት ደግሞ ቅሬታን በማቅረብ እንዲህ ብታረጉ ብታስተካክሉ፣ ይሄን ደግሞ ብትጨምሩ ብላችሁ ለምትመጡት ነገር የእናንተው ፕሮግራም የእናንተው ቤት ነው አባይ ቴሌቪዥን። ስለዚህ ከኔ ደግሞ ከመቅዲ የምትጠብቁት ሁሉም ከፍ ባለ መንገድ አለ። ጨዋታው፣ ቁም ነገሩ፣ ሁሉ ነገር በጣም ጥሩ በሆነ መንገድ በነፃነት በከፍታ ይዤላችሁ ነው የምመጣው። እንግዲህ ከዚህ በኋላ መቅዲን በአባይ ቴሌቪዥን በእሁድ መርሃ ግብር ታገኙታላችሁ። እንዲሁም በዩቲዩብ ደግሞ በመቅዲ ዩቲዩብ ማግኘት ይቻላል ማለት ነው፣ መከታተል ትችላላችሁ። እውነት ነው ተመልካቾቻችን። እንግዲህ ሁሉ ነገር ተዋስቶ ሞልቶ ፈሶ ቆንጆ በሆነ ለዛና አቀራረብ በኢትዮጵያ ምርጥ በሆነው የአባይ ቴሌቪዥን መዝናኛውን ቁም ነገሩን ይዞ እሁድ ይጠብቃቸዋል። ፕሮግራሞቹን ከተላለፉ በኋላ ደግሞ በመቅዲ ዩቲዩብ ቻናል ይጫናሉ፣ ማየት ትችላላችሁ። ሌሎች በጣም ብዙ የናፈቃችኋቸውን ነገሮች ይዘን እንመጣለን። ዝግጁ ናችሁ ወይ? አዎ እያሉ ነው። ዝግጁ ነን። በጣም አመሰግናለሁ ለሰጣችሁኝ እድል። አምናችሁብኝ ብትመጪ ትሞያለሽ፣ በጣም ብዙ አብረን ልንሰራ የምንችላቸው ነገሮች አሉ ብላችሁ እኔም አምኜበት አባይ ቴሌቪዥን ያለው ከፍታ ያለው ጥንካሬ ያለው ቤተሰባዊነት ወድጄ አምኜ ነው የመጣሁትና አብረን ሆነን በጋራ በመልካም ፈጣሪ እስከፈቀደልን ጊዜ ድረስ እናገለግላለን። ድንገት ትንሽ ወራቶች ከጠፋሁኝ በኋላ ለመጀመሪያ ጊዜ ህዝብ ፊት የቆምኩበት መድረክ ነውና ላወራ የምፈልጋቸው ነገሮች አሉ። ምስጋና አለኝ። ያው ትልቁን የህይወቴን ጉዞ ሳልፈጠር የሚያውቀኝ አምላክ ብዙ ፈተናዎችን ብዙ ስህተቶችን ሸፍኖ በክብር ለሚያቆመኝ ሰሪ አምላክ ያመሰግናለሁ። ከዛ በተጨማሪ በህይወቴ በእድገቴ ሁሉ መቅደስ እዚህ እንድትደርስ በበጎ ምግባራት ዝቅ ብለው ከፍ አድርገው ያሳደጉ ወላጆች አሉኝ፣ እህቶቼ። ከዛ ደግሞ እንግዲህ ህይወቴን ስጀምር በጉዞዬ በጣም ወደው ማከብረው ባለቤቴ ዘላለም ወደሃለሁ፣ አከብራለሁ። ለነበሩት ጉዞዎች በሙሉ ያንተ አሻራ በጣም ትልቅ ነው። ልጆቼን እንግዲህ ከዛ በተጨማሪ ህዝብ፣ ቤተሰቦቼ፣ ከቤተሰብ ያልተናነሰ ከልባቸው የወለዱን ደግሞ ብዙ አድናቂ ወዳጆች አሉን። አመሰግናለሁ። እዚህ እንድደርስ ህዝብን እንድተዋወቅ ብዙ መድረኮችን በመክፈት ብዙ የፕሮግራም ይዘቶች በማስገባትና ቅርብ እንደሆን ደግሞ ያደረገኝ የኢቢኤስ ቴሌቪዥንን በጣም አመሰግናለሁ። ባለቤቶቹን፣ የነበረን የስራ ቦታ በሙሉ በጣም እጅግ አድርጌ አመሰግናለሁኝ። ከዛ በተጨማሪ ደግሞ አባይ ቴሌቪዥን ወደዚህ የስራ ውል ስምምነት እስከምንመጣበት ጊዜ ድረስ በጣም ሙያዊ ስነ ምግባርን የተላበሰ በጣም ቤተሰባዊነት ልትሰሯቸው ያሰባችኋቸው ነገሮች በሙሉ እንደው ከፍ ባለ መንገድ ብዙ ዋጋ የተከፈለባቸው ናቸውና ያንን ጉዞ ለመቀላቀል ዛሬ የስራ ውል ስምምነት ስለምናደርግ በጣም ትልቅ ክብር ይሰማኛል። በጣም አመሰግናለሁ። አንተም እንግዲህ አቶ ግሩም በጣም ጥሩ ምግባር ጥሩ ቅንነት የሚታይበት ትልቅ ሙያ የምታከብር ሙያተኛ የሆንክ ሰው ነህና አብረን አባይ ቴሌቪዥን የኢትዮጵያ ሰውን የዓለም ምርጥ ለማድረግ እንሰራለን። ኢትዮጵያን እናልፍና ዓለም ላይ ነው የምንገባው። አዎ በጣም እናመሰግናለን። እኛም በጣም እናመሰግናለን መቅዲ። እንኳን በድጋሚ እንኳን ደህና መጣሽ፣ እንኳን ደህና ተቀላቀልሽን። እዚህ በኋላ ትልቅ ረጅም ጉዞ አብረን እናደርጋለን።